አልገባኝም ማለት ልጅ አሁን እዚህ ጋር ምንም አይነት ደስታ ቢረብሽ መስማት ሌላ ነገር ማሰቡ ካደን አለባቸው ማለት ነው። ሁለታቸው ግራ ብያለሁ። አንተን እሺ ሄለን ተረጋጊ፣ ስርዓት ያዥ ነው። የቀና ብዙ ያወራል አሉ ሄሉና ያብ። እንግዲህ ጉዟቸው ወደፊት ማድረግ አለባችሁ። ምክንያቱም እዚህ ቦታ ላይ በእነሱ ምክንያት ብዙ ነገሮችን ተጣልታችሁ ብዙ ነገሮችን አቁማችሁ ደስታችሁ ተረብሾባችኋል አልፋችሁ ነበር አይደል? ከዛ ሁላ ወጣ ወረድ ደግሞ ወጥታችሁ ዛሬ ላይ አብራችሁ ለመሆን እድል አግኝታችኋል። ስለዚህ እናንተ የማንንም ወሬ መስማት ሳይሆን ያለባችሁ አሁን ላይ እንኳን የጠላታችሁ ወሬ ደስተኛ በቃ እናንተ የሚወዳችሁ ሰዎች ቢሆኑ ራሱ ሁሉንም ያሏችሁን መተግበር የለባችሁ። ምክንያቱም የሰው ልጅ በህይወታችን በራሳችን መንገድ በራሳችን አመለካከት እንጂ ሰው ባለና አይደለም። ምናልባት ሰው የሚለን ነገር ጥሩ ሊሆን ይችላል። ነገር ግን ማንኛውም ቢሆን ሰው ያለንን ሳይሆን የራሳችንን ፍላጎትና የራሳችንን አመለካከት ነው ልንጓዝ ይዘን ልንሄድ የሚገባው እንኳን የጠላቶቻችንን ልንሰማና። ስለዚህ ጉዞ ወደፊት ላለው ልዩ ጥሩ ወሬ ይዛ እንደማትመጣ ታውቃላችሁ። ካሁን በኋላ እነሱ ምን አሉ እያላችሁ የእነሱ ማዳመጥ ሳይሆን ህይወታቸው ወደፊት መምራት ነው በፍቅር በቃ። እንደውም ከህይወታቸው ብታስወጧቸው እዚህ በኋላ እነሱ የሚባሉ ሰዎች ከጎናቸው ባይኖሩ ብዬ ነው የማስበው። በቃ ሞክረዋል፣ የቻሉትን አልተሳካላቸውም። እናንተ አብራችሁ ኩናቸዋል። ካሁን በኋላ ሰላማችሁን አግኝታችሁ መኖር ከፈለጋችሁ እነሱን ከህይወታቸው አስወጡ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ያርጋችሁ አበረታቱን። ከጎን ሆናችሁ ለምታመርታቱ ውድ አገሬ ልጆች ከልብ ነው የማመሰግነው። እና እንግዲህ ዛሬም በድጋሚ ጥሩ ዜናም መጥፎ ዜናም ነው የሰማነው። ቢሆንም ግን ያው ጥሩ እንደሚያሸንፍ ተስፋ አደርጋለሁ። ምክንያቱም እውነት ከሆነ ሁሌም ቢሆን ሰውም ይሆን ማንኛውም ነገር ሁሌም ቢሆን ከእውነተኞች ጋር ነው። ገባችሁ? ምናልባት ውሸት ትንሽ ጊዜ ሊገፋልን ይችላል። ነገሮችን ለትንሽ ጊዜ ሊያስደስተንም ሊያበላሽም ይችላል። ግን ውሸት ነው መቼም ቢሆን። እውነት ግን መቼም ቢሆን ትመነምናለች እንጂ አትበጠስም። ስለዚህ እውነትን ይዛችሁ እናንተ ወደ ህይወታችሁን መምራት ነው እንጂ ነገ ልውል አንድ ነገር ይዞ መጣ ልዩ ዛሬ አንድ ነገር አለ አሁንም ቢሆን አያርፉም። እኔ ስላየኋቸውን አይታችሁ ከሆነ እንትን ልጁ እሱ አይደለም ምናምን ብላ ስትናገር ሲጫቃ እንትን ለምንድን ነው ብለው እና ሄሉ ሲጮህባት ተዋት ልጅቱን አትድረሱባት እያለ ነበር ልውልና። ስለዚህ እነዚህ ልጆች ትናንት እንደዛ አድርገው ለማለየት እንደሞከሩ ዛሬም ቢሆን እነሱን አንደኛ ልውልንም አይታችሁታል፣ ደስተኛ አይደለም። ትናንትና አረገዝኩኝ ስትለው እንዴት ከእንደሱ አይነት ሰው ታረግሻለሽ? እኔ ደስታሽ ደስታዬ ነው፣ ነገር ግን ከእንደሱ አይነት ሰው በማርገዝሽ በጣም ተቀይሜሻለሁ ብሎ ነው ትቷት የወጣው አይደለ? ስለዚህ አይፈልግም ከያብ ጋር እንግዲህ በምንም አይነት ይሁን ዙሮ አብራ እንዲኮን አይፈልግም ልውል። ይሄ የታወቀ ነው። ገባቸው። ልዩም ደግሞ ሄሉና ያባ ሆነው ማየት አይፈልጉም። ስለዚህ ያብና ሄሉ ተለያዩ ማለት ልዩም ከያብ ጋር ትሆናለች፣ ልውል ደግሞ ሄሉን የሱ ማድረግ ነው የሚፈልገው። ስለዚህ እነዚህ ሰዎች ደግሞ ለእነሱ ህይወት አደጋ ናቸው። ከዛሬ ድረስ ልውል ከጎኗ ሆኗል። በቃ እንደነገርኳቸው ዛሬ ላይ በቃ አሁን አስፈላጊ አይደሉም። በትዳር ውስጥ እንዴ ማንንም እንኳን አናስገባም። ትዳር ውስጥ እኮ ስንገባ እንደነገርኳቸው እናንተ ምንም አይነት ነገር ለቤተሰባችሁ ለእናታችሁ ለእህታችሁ የማታሳዩትን ነገር ለባላችሁ እስከሆነ ድረስ ስለዚህ በባል ውስጥ በትዳራችን ውስጥ ማንም መግባት የለበትም። ውሳኔ የእናንተ የባልና የሚስት ብቻ ነው፣ እንኳን እነሱን ማለት ነው። ስለዚህ እነሱን ሳያስገቡ ህይወታቸውን ወደፊት ቢመሩ እኛም ተመልካችም እነሱም ሁላችንም ደስተኛ እንሆናለን እላችኋለሁ። ትላላችሁ እና አንዳንድ ጊዜ መቆም ያለባቸው ነገሮች ካላስቆም ነው በቃ መስተካከል ያለባቸውን ነገሮች ካላስተካከልን ዝም ብለን አሁን ሄሉ ልውልን አሁን አይተሻ ያን ኪራን የሚባለው እሱ ለምንድን ነው እንደዚህ የሚሆነው ካሁን በኋላ ሲል ልውልና እኔ ያለን ግንኙነት ታውቃለህ ብላለች። አዎ ማንም ሰው ሊያውቅ ይችላል። ነገር ግን ልውልን አይፈልግም። በቃ ያብ እንድታገኘው ራሱ አይፈልግም። ስለዚህ አሁን ሄሉም በኮን መመክራት ሰው የቅርብ ሰው ካለ አሁንም ቢሆን ደግሞ በዚህ የተነሳ እንዳይጣሉ እሷ ከወደሱ ያለውን ነገር ልታጸዳ ይገባታል። እሷ በንጹህ ልቧ ልውልን ምንም ነገር እንደሌላት ታውቃለች። ነገር ግን ያብ አይፈልግም። ያብ የማይፈልግበትን ምክንያት ደግሞ አይታችኋል።
ያንኛው ጥላት አድርጎታል። ፍርድ እኮ ነው። እሱም ባይፈልገውም ትናንት አሁን አርግዣለሁ ከሱ ስትለው ማርገዝ ከሌለብሽ ሰው ነው ያረገሽው እያላት ነው። ስለዚህ ማንም ሰው ጥላቱን ይወዳል እንዴ? አይወድም። ስለዚህ እንትና ሄሉ ደግሞ ከያብ ጋር መኖር እፈልጋለሁ። አሁን ደግሞ የእውነት ምርጉዝ ሆና የልጅ አባት መሆን እፈልጋለሁ። ሁለተኛ ስህተት መስራት አልፈልግም አለኝ። እንኳን ከሱ ተለይታ ልዑልን ማግኘት እንኳን ከቤቷ ማስመጣት በቃ ካላስ እስከዛሬ ለሆነው ነገር ሆነ። እንዳልኳችሁ በቃ ማቆም አለባት። እሱን የሚባል ሰው ከህይወቷ ልታወጣ ይገባል። ትዳሯ እንዳይበላሽባት ማለት ነው። በቃ ይህም ያብም ልጅቷን ያችኛይቱን ካሁን በኋላ ሄሉ ጋር ሆኖ ሰላም ስለማሰጣቸው ማውጣት አለባት። ሄሉ ትበልጠኛለች፣ እንዲሁም ደግሞ አሁን ላይ ልጅ ይዛለች፣ የልጅ እናት ናት፣ ማዘዝ ያለብኝ እኔ ብሎ ካሰበ እሷም ደግሞ በሱ ማዘዝ ስለምችል ይህን ነገር ሊያቆም ይገባሉ ማለት ነው። ህይወታቸው አስፈላጊ ያልሆኑ ነገሮችን አቁመው ህይወታቸውን ማምራት ግድ ይላል። እንደነገርኳቸው አንዳንድ ጊዜ በህይወታችን ሁለት ነገሮችን ወደን ልናስጉዝ አንችልም። በላጩን ነገር መወሰን መቻል አለብን። ገባችሁ አይደል? ብዙ አማራጮች በህይወታችን ሊመጡ ይችላሉ። ብዙ የምንወዳቸው ነገር ሊኖሩ ይችላሉ። ለምሳሌ አንድ ልብስ ልትገዙ ፈልጋችሁ ያላችሁ ብር 100 ብር ሆነ፣ ግን በ100 ብር ሁለት ልብስ ለመግዛት ፈልጋችሁ ሁለቱንም ወደዳችሁ፣ ዋጋው ግን ሁለቱን መግዛት አይችልም። አንዱ 80 ብር ሆኖ 20 ብር ነው ትርፋችሁ፣ ሁለቱ 50 ብር ቢሆን። ስለዚህ ያላችሁ አማራጭ አንደኛውን መግዛት ነው አይደል? ሁለቱን መግዛት አትችሉም፣ ሁለቱንም መተው አትፈልጉም። ስለዚህ ምንድነው ያላችሁ አማራጭ? አንደኛውን ማስበለጥ አለባችሁ። በቃ ይጠቅመናል በቃ የምትሉትን የምታስበልጡትን ያንን ነገር ማስመጣት አለባችሁ። ይሄን ይሆናል እና ሁለት ወዶ የሚባል ህይወት ነገር የለም በህይወታችን የለም ማለት እወዳለሁኝ። ቤተሰቦች ስህተት ካለብኝ አርመኝ። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? ብቻ እኔ በመታረቃቸው ደስ ብሎኛል። አያችሁ ታዲያ ግን በህይወታችን ብዙ ጊዜ መረዳት ያለብን ነገር ቢኖር በቃ አንዳንድ ጊዜ አበቃለት የሚባል ነገር እንደሌለ በቃ አሁን እኛ ተስፋ ቆርጠን ነበር። እሷ ታውቃለች በህይወቷ ዋጋ መክፈል ያለባትን እየከፈለ እየተጓዘ ነበር ወደፊት። አይታችኋት ከሆነ ምንም እንደዛ እያመናጨቃት ራሱ በቃ እጓዛለሁ እያለ ግን ሌላ ተመልካች አሁን ከኔ ጀምሮ ከዚህ በላይ ምን ሊያረጋት ነው? ይበቃታል። ካሁን በኋላ በቃ ክብሯን መጣል ነው እንጂ እንደዚህ እየጣላት እያመናጨቃት እየሰደባት የእሷን የማፈልጋትን ሴት ይዞ እየመጣ ካሁን በኋላ ለእሷ ነው እያለ እያልናት ነበር። ነገር ግን እሷ ጠነከረ። ፈጣሪም ደግሞ አንዳንድ ጊዜ ትኩረት ስትሰጡ እሱም ያግዛችኋል። ከልባችሁ ከሆነ ያንን ሰው እውነት የቀረባችሁት እና ትናንት እንግዲህ ባልጠበቅነው መልኩ ወደ ህይወቷ መልሳ አምጥተዋለች። እና ልላችሁ የምፈልገው ለምትፈልጉን ነገር ምንም ቢሆን ተስፋ አትቁረጡ። በቃ እናንተ የእውነት ከልባችሁ ያንን ነገር ከፈለጋችሁት ከልባችሁ ዱአ አድርጎ በየእምነታችሁ ከጽም ታገኙታላችሁ። ማንንም አይነት ነገር ቢሆን አላህ ምንም ለኛ የሚያሳጣን ነገር የለም። ኢላላ ከኛ የሚያርቅብን ነገር ምንድነው? ለኛ የማያስፈልገንን የማይጠቅመንን ነገር አንዳንድ ጊዜ ከኛ ይወስድብናል። ያን ነገር ሲወስድብን ደግሞ መታገስ አለብን። ሶብራችንን ሊፈትናን ነው። ሶብር ኑሮና ያንን መከራ ካለፍነ በኋላ ግን አልሐምዱሊላህ እንኳንም የቀረብኝ ያነ ነገር በጣም ነው የምትደሰቱት። ምክንያቱም ትናንት ከነበረ እናንተ ከፈለጋችሁ ተልቅ አላህ ያዘጋጀላችሁ መልካም ነገር ሆኖ ስታገኙት እንኳንም የቀረብኝ የምትሉበትን ወቅት ለማግኘት አላህ ለሁላችንም ይወፍቀን። ምክንያቱም አንዳንድ ሙሲባ ቀኖች ጥሩ ቀኖች እንዳና ያደርጉናል እና ያችን ነገር ደግሞ በሶብር ማለፍ በዚህ ምድር ላይ የሰው ልጅ ከምንም በላይ ሶብር ነው የተሰጠውና ትዕግስት ይኖረን ሁላችንም ለማለት እወዳለሁ። ቻናሌን ሰብስክራይብ ያርጋችሁ አበረታቱ። በቀጣይ ቪዲዮ እስከምንገናኝ አብራችሁ ነበርኩት ይቦኔ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላማችሁ ይብዛልኝ።